የሚገርማችሁ ነገር መስከረም አንድ ቀን ወደ ሐዋሳ ሪፈራል ሆስፒታል ሄደው ነበር እናት የሄዱበት ምክንያት ምንድነው ለሁለት አመት ሙሉ ራሳቸውን ያማቸው ስለነበረ ይበላቸው ስለነበረ ጸጉራቸው ላይ ማለትም ራስ ቅላቸው ላይ ቁስል ስለወጣ የሚሸት የሚደማ ከዛም ጸጉራቸው እየተነቃቀለ ምን ይሆን ይጉዳይ ብለው መስከረም አንድ ቀን ቀጥታ ወደ ሪፈራል ሆስፒታል ሐዋሳ ሄደው ነበር ነገር ግን የሐኪም ውጤት አንድ ነገር ያሳያል ሙሉ ለሙሉ የጭንቅላት ካንሰር አለቦት ስለዚህ ቀጥተኛ የኮማ ክትትል ያስፈልጎታል ይላቸዋል የሐኪም ሪዛልት ቀጥታ ያ ስለባሰብኝ ስለምሞት የተጠየቁትንም ህክምና ለማድረግ አቅም ስለሌለኝ ህዳር 2 ቀን ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስታውስ ሐዋርያው ጋር ሄድኩኝ ሐዋርያውን እንደዚህ ያልኩት ከፍተኛ ገንዘብ ተጠይቅ ያለውኝ የጭንቅላት ካንሰር አለብሽ ትሞቻለሽ ተብያለው መሞት አልፈልግም አልኩት ሐዋርያው እንደዚህ አለኝ በዘይት ጸለይልኝና በጌታ በኢየሱስ ክርስቶስ ስም የሐኪሞችን አዋጅ በእግዚአብሔር ድምጽ አዋጅ ገልብጫለሁ ፈጽሞ የጭንቅላት ካንሰር የሚባል ነገር የለም የበቀለው ይቁስል ሁሉ ከሶ ላይ ይጠፋል ጸጉሮት ድጋሚ ይበቅላል አይሞቱም በህይወት ሂዱ ብሎ ሐዋርያው ህዳር 2 ቀን በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ ገስታውስ ቅጥር ግቢ ውስጥ ይጸልይላቸዋል ያለፈው ሳምንት እዛው ህክምና የሚከታተሉበት ሐዋሳ ሪፈራል ሆስፒታል ሲሄዱ መጀመሪያ የጭንቅላት ካንሰር አለቦት የቀሮት የመኖሪያ ዘመን ጥቂት ወራቶች ናቸው ያሉ ሐኪሞች አገላብጠው አይተው ምንም አይነት ካንሰር የለም ምንም አይነት ካንሰር የለም ኢየሱስ ጌታ ነው ይህንን ከሐኪሞች ሰምቼ በሐዋርያው ፊት የተናገርከኝ ያ ቃል ተፈጽሞ አባ አዋጅ በአዋጅ ተገልብጦ በህይወት አለው ሐኪሞች የተናገሩት ፈርሶ የተናከርከው ጸንቶ ለምስክርነት በፊታችሁ ቆሜያለሁ እግዚአብሔር ከጭንቅላት ካንሰር ፈውሶኝ ያ የሚሸት የሚመግል የነበረ ጭንቅላቴ ሁሉ ተፈውሶ እንደተናገርከው ጸጉሬ በቅቶ በፊት ለምስጋና መጥቻለሁ እውነትም እግዚአብሔር ካንተ ጋር አለ ጌታ ፈውሶኛል ይላሉ እናታችን ለጌታ ክብር ይጨበጨባል አሁን ተፈውሰሻል ተፈውሻለሁ ጸጉሬ እሺ ጸጉርሽ ዙር እስቲ እኛ ጉባኤ ቆሞ ለጌታ እስቲ ጩኸት ክብር ለጌታ የችግር ጊዜ ያልፈና የሐዘን ጊዜ ያልፈና የችግር ጊዜ ያልፈና የሐዘን ጊዜ የተቀሳቀሰ እንትነው ለካ እግዚአብሔር ሲያስብ ለነስሳ እንትነው አንዳንደማ እንትነው ለካ እግዚአብሔር ሲያስብ እስቲ አሜን እስቲ አሜን ከአንዳንድ ሰዎች ጋር ስጸልይ አልቅሼ ያውቃለሁ የምታይ ጉዳይ ሳገኝ እኔ ወንድማችሁ ነብይ ብቻ አይደለም ሰው ነኝና ከሰው ጋር ሐዘን ጊዜ አልቅሼ ያውቃለሁ እስቲ አሜን አሜን የራሱ ነው እውነት የራሱ እውነት ሪል ነው በሚሸት ዳዲ ሽታ ብቻ አይደለም እኮ የለም እኮ ነው ማለት ታዲያ ጉባኤ ቆሞ ድጋሚ ማካታካታካ ጩኸት ያለው አለ እስቲ አሜን አሜን እሰይ ሶና አከብራለሁ አሁን እሷ ተፈውሳ አንተን ደስ አለ በጣም አሹ የተፈወስኩበት ቀን ጋሽ አባ ጋር መጣው ህዳር 2 ነው መጣው ህዳር 2 ስመጣ ጸጉሬ እንዳለ ቁስል ብቻ ነው ቁስል ብቻ ነው ያለው እና የለቀስኩት በቃ እኔ አባ ጋር ሄዳለሁ ኤርፍራል ወርኩኝ ፈውስ አላገኘው በእውነት እንዱ ካንቱ ነው በእውነት ለፋው እንጂ አላገኘው
እስቲ አሜን። ሐኪሞቹ ካንሰር አለ የጭንቅላት ካንሰር አለ አሉ። አሁን ተፈውሰሻል? አሁን ተፈውሻለሁ። አቅቶኛል። ዳዴ ስነግረኝ እንደዚህ አለችኝ። ወደ ማህበረሰብ መቀላቀል እስከሚያቅተኝ ቸርች መሄድ እስከሚያቅተኝ ለ2 ዓመት አሞኛል። ነገር ግን ምን እንደሆነ አላወቅኩም። ሐዋሳ ሪፈራል ሆስፒታል ሲሄድ ጭንቅላትሽ ላይ ካንሰር አለ፣ የመኖሪያ እድሜሽ ጥቂት ቀናቶች ናቸው። ስለዚህ ምንድነው ምንም ተስፋ በቆረጥኩበት ምዕራፍ ነው ወደ አንተ የመጣሁት። ወደ ሰዎች እንዳልቀላቀል ይሸታል። ቸርች ገብቼ ቁጭ ብዬ ከሰዎች ጋር እንዳላመልክ ይሸታል። ይህ ከባድ አዋጅ ነው። ለበርካታ ሰዎች ስለምጸልይ ብዙ በፈውስ አልገረምም። አሁን እናታችን ዙሪ ያልኳት ጸጉሬ እንዲህ ማድረገው ማቆን ነገር ስላለ ነው። ባለፈው የተበታተነው የጠፋው ላቫሃዳርቦስ የራሷ ጸጉር ብራቬኒያ ካሳካያ አሹ እጃችሁ ከፍ አድርጉልኝ። በዘር ማንዘራችሁ ካንሰር አይሰራም፣ አይሰራም። ኤችአይቪ አይሰራም፣ አይሰራም። አባቴ አይሞትም፣ አይሞትም። እናቴ አትሞትም፣ አትሞትም። ወንድሞች አይሞትም፣ አይሆንም። በዚህ ዓመት ሞት አይሆንም። በዚህ ዓመት ሞት አይሆንም። በጌታ ሲያና አይሆንም። በሳንደ አይሆንም። ሃሌሉያ። ጠላቶቻችሁ በካንሰር አያዝ። አይኔ እያየ ልቤ እያወቀ ነው የምትሞተው። እያወራ ነው ነፍስ የሚወጣው ከስቃይ በኋላ ደግሞ ሽታው ነው የሚያስጠላው። እኔ ምንሽ ቅድም አለች አዳሬ ሄድኩ ሪፈራል ሄድኩ። እሺ በየሐኪም ቤት በካንሰር ለሚሰቃዩ ሰዎች የምትይው ጉዳይ ካለሽ በየሐኪም ቤት የሚሰቃዩ ሰዎች አሉና በእውነት ወደ ኢየሱስ ነው። ኢየሱስ ጋር የጠጋ ሰው በእውነት መቼም አያፍርም። በእውነት እዚህ ጋር እኔን የሚያውቁ ሰዎች በእውነት ሐዋሳ በእውነት የሚያውቁ ይችላሉ። በእውነት የሚያውቁ ሰዎች አሉ። በእውነት ወደ ኢየሱስ ነው። ኢየሱስ ጋር የመጣ ሰው በእውነት ሐዋርያ ጋር አይደለም። ኢየሱስ ጋር የመጣው ኢየሱስን አምነው የመጣው በሐዋርያ እጅ ያለው በእውነት ኢየሱስ የሰጠው ስልጣን በእውነት ይጠቀማሉ። በእውነት እኔ 2 ዓመት በሙሉ በእውነት ወገን ጋር እናት አባት ጋር ዘመዶች ጋር በእውነት ቤተክርስቲያን ጸጉር እንደ ሴት በእውነት በጥሬ ሹሩባ ለመስራት በእውነት በጣም ተማኝቻለሁ። በጣም ሲወጣ ሲገባ የለቀስኩት ነበር። ግን በክርስቶስ ጋር ጠግቼ አባ ጋር ሐዋርያ ጋር ሄጄ በእውነት ያለው ነገር ይቅር ብዬ እሱ ጋር ሄጄ ተፈውሻለሁ። 2 ዓመት ሙሉ አሰቃየ። በእውነት ራስ እንደ ራስ ምታት እንደዚህ ማድረግ አልችልም። በእውነት በጣም ተሰቃይቼ ነበር። ጌታ ነፃ አውጥቶኝ አሁን በእውነት ጸጉር ቤት ገብቼ ጸጉርን ለመስራት ሹሩባ ለመስራት በሰው መሃል ላይ እንደዚህ በእውነት መቆም አባቴ ኢየሱስ ያውቃል እንጂ ማንም አያውቅም። ኢየሱስ ስሙ ይባረክ። እኔ በእውነት አባ ምሎ አባ ዋ ብቻ እንደዚህ ያደረገ ተፈውሰሻል ሂጂ አለ። ሄድኩኝ ያው ተፈውሸማ። አባ ምን አለ ማሜ? አባ ምን አለ? ተፈውሰሻል ሂጂ በነፃ ነሽ አለ። ሐኪሞች ምን አሉ? ሐኪሞች ካንሰር አለ ከዚህ በላይ ተማርምሮ ከዚህ በላይ ተማርምሮ። ከጎናችሁ ያለውን ሰው ብቻ ያዛርጉና አንድ መልእክት ንገሩልኝ። እግዚአብሔር ያለው እሱ ይጸናል በሉት። ድገሙና በሉልኝ። እግዚአብሔር ያለው እሱ ይጸናል በሉት። ለጌታ ክብር ይጨበጨባል። በጣም የሚገርም ምስክርነት ነው ያለውና ይሄ ሰው የሆነለት የቆየ የዘገየ ነገር አይደለም። ትላንትና ማታ ተጸለየለት፣ ዛሬ ነው ነፃ የወጣው። የሆነለት ነገር እንደዚህ ነው። ትላንትና ማታ ነው ገስታውስ የገባው። ገስታውስ አድሮ ነው ዛሬ ጠዋት የወጣው ወደዚህ የመጣው ማለት ነው። ምንድነው ያለኝ? ድንገት አመመኝ፣ አዳሪ ሆስፒታል ሄድኩኝ፣ ምንም ፈውስ ላገኝ አልቻልኩም። ሪፈራልም ሄድኩኝ፣ ምንም ፈውስ የለም። ያመኛል፣ ህመሜ ግን አይታወቅም። የምሸነው አለ እንደ ሰው ሳይሆን ደም ነበር የሚሸነው አለ። ደም ነው የሚሸነው፣ የሚያሸናኝ ደም ነበር አለ። ከዚህ ነገር የተነሳ ተጨነኩኝ። ዶክተሮች ምንም እንደሌለ ነው ወባ ምናምን ነው የሚሉኝ፣ ግን እኔ ደም ነበር የሚሸነው አለኝ። ገስታውስ ገባው። የእግዚአብሔር ሰው ሐዋርያው እስራኤል ማታ ጸለየልኝ። ዛሬ ጠዋት ተነስቼ ቼክ አደርጋለሁ። ከአንድም 2 3 ቼክ ሲያደርግ ደሙ የለም ነው ያለኝ። ለጌታ ክብር አምጡለት።